ማለዳ ለተረቡ የአውሊያ የአረበኛ ኮሌጅ ተማሪዎች ልክ እንደ ወትሮው ከዕልም ማዕድ ለመቋደስ በመማሪያ ክፍላችን ተሰይመናል። ያልተከሰተ ክስተት አዋቂው አላህ ብቻ ነውና በዚያች ዕለት ማለዳ ምን እንደሚከሰት ያወቀ ቀርቶ የሚገምት አልነበረም። ከፊቱ ላይ ፈገግታና ትህትና የማይለየው ውዱ የአረበኛ የሰዋሰው መምህራችን ኡስታዝ ረመዳንም ከደቂቃዎች በኋላ ምን ዱብዳ እንደሚፈጠር የሚያውቀው ስላልነበር ወደ መማሪያ ክፍሉ ገብቶ ማስተማር ጀምሯል። ተማሪዎቹም በሙሉ ልብ ኡስታዙ የሚያስተምረውን በመከታተል ላይ ነን። በዚህ ሁኔታ ላይ ሳለን ነበር ያ ለሆዶ ያደረ ጌታውን የተዳፈረ ወሮ በላ ዘሎ ወደ መማሪያ ክፍላችን የገባው። የክፍሉን በር እንኳን ሊያንኳኳ ቀርቶ በስርዓቱ አልነበረም ከፍቶ የገባው። ጓ አድርጎ በርግዶ ዘው ነው ያለው። ለነገሩ ከአቶ አዛምና ከመሰሎቹ ከዚህ ውጭ ምን ይጠበቃል? ይሄው ወሮ በላ የመጅሊስ ሹም የትምህርት ካሪኩለም ሊቀየር እንደሆነና ይህ ካሪኩለም ቅየራ እስኪጠናቀቅ ድረስ ወደ የቤተሰቦቻችን ተመልሰን ቆይታ እንድናደርግ መወሰኑን ነገረን። ሰውየው ሲናገር ከፊቱ ላይ ምንም አይነት ትህትና አይነበብበትም። እንዲያውም የትዕቢትና የንቀት መገለጫዎች ይንጸባረቁበታል። ተማሪዎቹ በሰሙት መርዶ እጅጉን ያዘኑና የደነገጡ ቢሆንም አንዳችም አዎንታዊም ሆነ አሉታዊ ምላሽ ሳይሰጡት ያ የሰይጣን ፈረሰኛ ክፍሉን ለቆ ወጣ። ይህ ተከስቶ ብዙም ውለን ሳንሰነባበት ልክ በአምስተኛው ቀን በዕለተ ሰኞ 50 የአውሊያ ኮሚኒቲ መምህራን የመስጂዱን ኢማምና ሙአዚንን ጨምሮ ከሥራ ማገዱን እንዲሁም 36 የአረበኛ ኮሌጅ ተማሪዎችን ከኮሌጁ ያሰናበተ መሆኑን መጅሊስ አስታወቀ። ተማሪዎች ቀደም ሲል በአቶ አዛም የተነገራቸውን ዜና ግራ አጋብቷቸው ነበር። ጭራሽ ከሚወዱት ትምህርት መቋረጣቸውን ከመምህራንና ከኢማም እገዳ ጋር ሲታከል ግራ መጋባታቸው አየለ። እዚህን ጊዜ ነበር ተማሪዎች በመሰባሰብ በጉዳዩ ላይ መማከር የጀመሩት። እየተካሄደ ያለው ምንድነው? ምንስ ማድረግ አለብን? እንዴትና በምን መልኩ ተቋሟችንን እናሰማ? በማለት በሰፊው ተወያዩ። በመጨረሻም ተቃውሞ በአውሊያ ቅጥር ግቢ ያውን በመስጂድ ውስጥ መሆን እንዳለበት ከስምምነት ላይ ደረሱ። ሁሉም የኮሚኒቲው አባላት በየፊናቸው በጉዳዩ ላይ ትኩረት ሰጥተው ሲወያዩ ስለነበረ የአውሊያ የሃይስኩልና ኤሌመንታሪ ተማሪዎች ከኮሌጆች ቀድመው የብሶት ድምጻቸውን ማሰማት ጀመሩ። የኮሌጁ ተማሪዎች ደግሞ መጀመሪያውኑ ውሳኔ ላይ የደረሱበት በመሆኑ ወዲያውኑ ተቀላቀሏቸው። ለ15 ተከታታይ ቀናት መስጂድ ውስጥ ውለው እያደሩ ብሶታቸውን በተክቢርና በተለያዩ መፈክሮች ገለጹ። እኔም አላህ ሱብሓነሁ ወተዓላ በተውፊቁ የዚህ የታሪክ ዕድለኛ መጅሙዓ ወይም ስብስብ አባል እንደሆን አደረገኝ። አዎ ከተለያዩ ክልሎች ተሰባስበው በአውሊያ ኮሌጅ ከዕልም ማዕድ ሲቋደሱ ከነበሩ ተማሪዎች አንዱ እኔ ነበርኩኝ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። የዚያ የታሪክ ዕድለኛ አባል በመሆኔ መንፈሳዊ ኩራት ይሰማኛል። ከላይ ጠቆም እንዳረኩት ጀማዓው ከተለያዩ ብሔር ብሔረሰቦች ወይም ክልሎች የተውጣጣ ነው። ከሶማሌ፣ ከአፋር፣ ከኦሮሚያ፣ ከአማራ፣ ከደቡብ ወዘተ ተሰባስበን በቋንቋም ሆነ በዘር ሐረግ ምንም ትስስር የሌለን ነገር ግን በእስላም ጥላ ስር የተሰባሰብን በመሆኑ ለተመልካች የአንድ እናት ልጆች ወይም በአንድ መንደር ውስጥ አፈር ፈጭተን ያደግን ጓደኛሞች መስል ነበር። የአውሊያን ውሎ በዚህች አጭር ጽሑፍ መግለጽ ይከብደኛል። በተለይ ለኔ አውሊያ ሁሉ ነገሬ ነበረች። ስለ ኢስላም ያወቅኩባት፣ እስላማዊ ወንድማማችነትን ያጣጣምኩባት፣ የትዳር ጓደኛዬን በእስላማዊ ሰርግ የተቆራኘሁባት፣ ኧረ ስንቱን ጠቅሼ ዘልቀዋለሁ። ባጭሩ አውሊያ ለኔ እናቴም አባቴም ናት። እናንተየዋ እስላማዊ ወንድማማችነት ብል
ምን አስታወስኩኝ መሰላችሁ? የእርቅ ሸንጎ። በዚያች የተማሪዎች ማደሪያ ህንጻ ውስጥ የእርቅ ሸንጎ ነበረችን። ሰው መቼም ምን ቢዋደድ የፈለገ ያክል በአንድ ዓላማና መስመር ቢጓዝም መቀያየምና ለመግባባት ግጭት መፈጠሩ አይቀሬ ነው። ሰው አይደለም። ነገር ግን እንደ ሙስሊም ለቅሬታው ይቅርታን፣ ላለመግባባቱ ስምምነትን ወይም መቻቻልን፣ ለግጭቱ እርቅን መፍጠር መቻል ግድ ይላል። እናም በተማሪዎች መካከል ለሚፈጠር ማንኛውም ችግር ትንሽ ትልቅ ሳይባል መፍትሄ የሚፈለግበትና ባለችን እስላማዊ ዕውቀት ላይ ተመስርተን እርቅ የምናወርድባት ሸንጎ ወይም ጉባኤ ነበረችን። አንደኛ ፎቅ ላይ የሚሰየመው ሸንጎ የተኮራረፈ ካለ አውፍ ያሰኛኛል፣ ዟሊሙን ከዙልምህ ታቀብ ብሎ ይገስጻል፣ መዝሉሙን ለአላህ ብለህ ተው አውፍ በል ብሎ ለእርቅ ያነሳሳል። አስፈላጊና አግባብ በሆነ መንገድ ብይን ይሰጣል። አለመግባባቶች እንዳይከሩና ፈር እንዳይስቱ ፈጣን እርምጃ ይወስዳል። ይኸውላችሁ ታዲያ ያቺ የዶርማችን ሸንጎ ሳስታውስ የፌስቡክ ጦማሪዎች፣ የፓልቶክና የዋትስአፕ አድሚኖች በአጠቃላይ በዘመን አመጣሽ ቴክኖሎጂ በመጠቀም ኡማውን ደከመኝ ሰለቸኝ ሳይሉ በማገልገል የሚገኙ በሙሉ በመካከላቸው ለሚፈጠር ችግር የኛ አይነት የእርቅ ጉባኤ ወይም ሸንጎ ቢኖራቸው ብዬ ተመኘሁ። ተቻችሎ ለአላህ ብዬ አውፍ ብያለሁ ተባብሎ ጎሚሳ ይዙ በእስላማዊ ወንድማማችነት ጥላ ስር ተቃቅፎ ተደጋግፎ መጓዝን የመሰለ ምን የሚያስደስት ነገር አለ? በዚህ መልኩ የተጀመረው ተቃውሞ ነው አድጎ የሀገር አቀፍ የመብት ጥያቄን ማዕበል ያስነሳው። በአውሊያ ኮሚኒቲ ተማሪዎች የተወለደው ትግል ዛሬ ይሄው 3ኛ ዓመቱን ሊደፍን ጥቂት ወራት ነው የቀረው። ዛሬ ይህንን ጽሑፍ እንድጽፍ ያነሳሳኝ መንፈሳዊ ቅናት ነው። አዎ መንፈሳዊ ቅናት። እነዚያ የቁርጥ ቀን ወንድሞቼ ትግሉን አምጠው ከወለዱና በራስነቱ ለሕዝብ ያሳድገው ዘንድ ባደራነት ካስረከቡ በኋላም እጃቸውን አጣጥፈው ከዳር ሆነው አልተመለከቱም። በተለያየ ዘርፍ ሰውራውን ሲደግፉና ሲረዱ ቆይተዋል። ዛሬ እኔን መንፈሳዊ ቅናት እንዲሰማኝ ያደረጉኝ እነዚህ በሀገር ቤት ቀርተው እየታገሉ ያሉ ክላስሜቶቼ ናቸው። አራሱን ትግል ተረክበው ተንከባክበው በማሳደግ በእግሩ ቆሞ እንዲሄድ ያደረጉት ምርጦቹ ኮሚቴዎቻችን የመከላከያ ምስክርነት እንዲያቀርቡ ሲወሰንባቸው እነኚህ የአውሊያ ጀግኖች እኔ ያለሁ በማለት በግንባር ቀደምትነት ምስክር ሆነው ቀርበዋል። ተውፊቅ ወንዴ፣ ሷሊህ አብዱራህማንና አቡበከር መሐመድ በድጋሚ የታሪክ ዕድለኞች ለመሆን በቅተዋል። ምን ነው ባልተሰደድኩኝ? ምን ነው አብሬያቸው ፍርድ ቤት ቆሜ የሐቅ ምስክርነቴን በሰጠሁ ብዬ እመኝ ነበር። ነገር ግን አላህ ያለውና የወሰነው እሱ የሻው ሆነ። እንደ ሙስሊም እንዲህ ቢሆን ኖሮ ብሎ መቆጨት አይፈቀድም። ማ ቀደረ አላሁ ወማ ሸአ ፈዐል፣ ማ ቀደረ አላሁ ወማ ሸአ ፈዐል። አላህ የወሰነው ሆነ ያሻውንም ፈጸመ ነው ማለት የሚገባል። በእርግጥ ያቅሜን እኔም በተለያዩ ሚዲያዎች ላይ ከትግሉ ጎን ተሰልፌ በመስራት ላይ ይገኛለሁ። ነገር ግን ኸይር መቼም አይጠገብምና የእነኚህን ወንድሞችን የጀግንነት ገድል ስሰማ አብሬያቸው በሆን ብዬ ተመኘሁ። ለኡማው እየሰጠሁኝ ያለውን አገልግሎት ከነሱ የጀግንነት ውሎ ጋር ሳነጻጽረው አሳንሼ ተመለከትኩት። በነገራችን ላይ የአውሊያ ጀግኖች እኚህ ብቻ አይደሉም። እንደው ከቀረቤታ አንፃር ሳሂቦቼን ጠራሁ እንጂ ሙቤ፣ ሙባረክ፣ ሙብዬ የማን ሆነና በታዳጊ በወጣትነት እድሜው ታሪክ የሰራ የእስላም ሙሽራ አውሊያ እንኳን ግቢው አይደለም ዙሪያዋ ሰፈሩ በአጠቃላይ የጀግኖች መንደር ነው ብል ማጋነን አይሆንም። ለምስክርነት አለንላችሁ ብለው ፍርድ ቤት ቆመው ከመሰከሩት የአውሊያ ተማሪዎች፣ የአውሊያ ኮሚኒቲ ሰራተኞችና የአውሊያ መንደር ኗሪዎች መካከል የተወሰኑትን በስም በማውሳት ጀዛኩሙላህ ኸይራ
አላህ ይርዳአንኩም በርቱ ተበራቱ አኮራችሁን ኮራንባችሁ ለማለት እወዳለሁ። መለኮት አብዱል ጀባር የቀድሞው የአውሊያ ተማሪዎች ካውንስል ፕሬዝዳንት፣ አቶ መሐመድ አወል የአውሊያ ትምህርት ቤት ዳይሬክተር፣ አቶ ዑስማን መሐመድ የአውሊያ ትምህርት ቤት መምህርና ዩኒቲ ሊደር፣ አቶ አህመድ ዶክተሬ የታላቁ የአውሊያ መስጂድ ኮሚቴ፣ አቶ መሐመድ ዱላ የአውሊያ አካባቢ ኗሪ። አላህ ሁላችንንም በፈድሉ በከረሙ ይቀበለን። አሁን ምስክርነት የመስጠት ተራው የህዝብ ሆኗል። የታሪክ አጋጣሚ ሆነና አሁን ላይ ጀግኖቻችን በሐቅ ለመመስከር ደግሞ ብዙ ጀግኖች ተሰልፈዋል። ድምጻችን ይሰማ። የትግሉ አባቶች ኮሚቴዎቻችን አላህ በሰላም በጤና ከህዝብ ይቀላቅልልን፣ ድሉን ቅርብ ያደርግልን። አላሁ አክበር። ትግላችን እስከ ድል ደጃፍ ድረስ ተጠናክሮ ይቀጥላል። ካምዛ ቦረና أولياء የትግላችን መጀመሪያ አወልያ የሰላም መለያ አወልያ የሐፊዞች መናኸሪያ አወልያ የቲሞች መጠለያ ብቻዋን እሱም ነው ዛሬም አወልያ ብቻዋን እሱም ነው ዛሬም አወልያ አወልያ አይዞሽ አወልያ አላፈገፈግንም ከሶስቱ ጥያቄ ሌላም አልጨመርንም ጀግኖችሽ ባስገቡን ማይረሳ ኪዳን ይቀጥላል ትግሉ ዛሬም በረመዳን የበደልሽ ለቅሶ አይተኛም ሙስሊሙ ሳይሽ መልሶ አንቺ ምስኪን እናት መች እንረሳሻለን አይዞሽ አወልያ እንደርስልሻለን አወልያ አይዞሽ አወልያ የአላህ ድል ቅርብ ነው አወልያ አይዞሽ አወልያ ዋናው መታገስ ነው አወልያ አይዞሽ አወልያ አላፈገፈግንም ከሶስቱ ጥያቄ ሌላም አልጨመርንም ጀግኖችሽ ባስገቡን ማይረሳ ኪዳን ይቀጥላል ትግሉ ዛሬም በረመዳን አይዞሽ አወልያ አላፈገፈግንም ከሶስቱ ጥያቄ ሌላም አልጨመርንም ጀግኖችሽ ባስገቡን ማይረሳ ኪዳን ይቀጥላል ትግሉ ዛሬም በረመዳን አፉ ተባብለን ተቃቅፈን ተዋደን ተክቢር እንላለን ጠላትን አዋርደን